ልጁን በሰላም በፍቅር ያሳድግ ልጁን ነገር አለች ሀይሚዬ። የኔ እናት ተይ ተረጋጊ፣ በእርጋታ አሰቢበት እና ቅመምዬ ተይ። የሰው ልጅ ፍጹም አይደለም ይሳሳታል። እና ተረጋግተሽ ረጋ ብለሽ አስቢው። የምር ግን ከባድ ነው። ያው በአንቺ ቦታ ቢሆን እኔ ብሆንስ ብለሽ ስታስቢው ከባድ ነው ግን ሰላም ሰላም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወደ ቤተሰቦች እንዴት ናቸው? ሰላም ናቸው? እኔ በጣም ሰላም ነኝ አልሐምዱሊላህ። እንደ ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። በያላችሁበት ያለ ሰላም እዝነት አይለያችሁ። ለቤት አዲስ ከሆናችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ አድርጉ። እያደረጋችሁም ለምታበረታቱ ከልብ ነው አመሰግነው። ክበሩልኝ። ጠፍቼ ነበር ትናንትና አልመጣሁም ማለት ነው እና በሸበካ ጉዳይ ነው ተመልሻለሁ አልሐምዱሊላህ። እና ቅመምዬ ቁመሽ እንደዚህ ፏፈሽ ብለሽ ስላየነሽ ብቻ ደስ ብሎኛል የምር። ዋናው ያንቺ ሰላምነት ነው። አንቺ ብቻ ሰላም ሁኝልን። ጤና ከሆንሽ ሁሉም ነገር ቀላል ነው እና ያንቺን ሰላም ጤንነት ነው የምንፈልገው። ጤና ሆነሽ ስጋሽ እንደዚህ ስለመጣሽ ደስ ብሎናል። ሌላው ነገር ፈጣሪ ያለው ይሆናል የምር። እና ትናንትና በጣም ብርቄ አዝኖ ነበር። እንግዲህ ቦቦ አይዞህ ተረጋጋና ያለውን ነገር በፍቅር በሶብር ማለት ነው ተረዳዱ። ቅመምዬ አትጨክንም። ግን ያው ዛሬ እንዳለችው ከባድ ነው። ልጁን ላሳድግ ቢባል ልጄ የሆነ ነገር ሆናለና እያለች ስትለው እየሮጠ መሄድ አለበት። እኔስ ያን ምን ይውጠኛል አለ ቅመምዬ። የምር ከባድ ነው። ሀቂቃ ትክክል ናት ሀይሚዬ የምትሉ ማለት ነው። እና ፍፄም ተረጋጊ፣ እንደዚህ ሆናሽ አይደለም ደግሞ የልጅነትም ልትሆኝ ነው እያለ ነበር ብለናል። ነገሩ እውነት ነው እንዴ? እና ቅመምዬ እኔ እናት ራስሽን ጠብቂ እና ሁልጊዜ እሱ ጋር እንደዚህ እየሆንኩኝ ህይወቴን አላበላሽም። ደግሞ ሲሄድ ነኝ የወደፊት ህይወቴን እንትን ምለው እኔ ራሴ ነኝ ብላለኝ። ቅመምዬ ተረጋጊ። ለሰው ልጅ ሰው አስፈላጊ ነው። አንዳንድ ጊዜ ያኔ ወደ ጥፋት ስንሄድ ጥሩ ሰው ካለ ከጎናችሁ ይመልሳችኋልና ሀይሚዬ ብዙ ነገር አሳልፋችሁ እዚህ ደርሳችኋል። ግን በጣም ከባድ ነው የምር። ዲኤንኤን እንደገና ወይ ማድረግ ነው። ልጅነቱም እውነት ከሆነ እሱ ስር ላትደርስ አድርጋችሁ የሆነ ነገር መፍትሄ አድርጋችሁ መቀበል ነው። ምን ማድረግ ይቻላል እንግዲህ። የአንድ ቀን ስህተት የዘላለም ጸጸት ነው ይባላል እንጂ ሁልጊዜ ና ቶሎ ልጅህ እንዲሆናለይ እንዲህ ታስፈልጋለህ እያለኝ ሁልጊዜ ና እያለች የምደውል ሁልጊዜ የሚሄድ ከሆነ እኔስ እንዴት እኖራለሁ ብላለች ሀይሚዬ። እውነቷን ነው። አንዳንድ ጊዜ የምር እንደዛ ከሆነማ አስቸጋሪ ነው የሚሆነው። ብቻ ከባድ ነው ቅመምዬ። ራስሽን ጠብቂ የኔ ጀግና ሴት ሀይሚዬ ማለት ነው። እንሻላ መቼም ደግሞ አትለያዩም ሀይሚና ብቦ። እንሻላ ሁሉ ነገር አልፎ ሰላም ፍቅር እንደምትሆኑ ተስፋ አለን። ያው ስራ ሊሆን ይችላል ግን እውነትሽ ነው እኮ ቅመምዬ። ሁልጊዜ እየወደቅሽ ሁልጊዜ ስራ አይከብድም? ይከብዳል። እና ብላለች ዛሬም ሁልጊዜ እየወደቅኩኝ እኔ አንድ ቀን ራሴን አጣለሁኝ ብላለች ሀይሚዬ። ወይኔ ውድ እኔ ጀግና ሴት የሳቄ ምንጭ የምር ድካማችንን ሁላ መርሻችን ነበርሽ። ምን ይደረጋል እንግዲህ የስራ ጉዳይም ሊሆን ይችላል። አይዶን ነው ብቻ ሰላም ሁኝልን ቅመምዬ። ጤናሽን አፍያሽን ይመልስልሽ። ከምንም በላይ ያንቺ ሰላም ይበልጣል ብሏል ሀሰንም። ብሩኬን በሀሰን ቤት መጥቷል። ብቻ ቦቦ እውነት ነው ሀሰን የሚናገረው ያኔ እንደ ወንድምነት ማሰቡን አትጥላበት ማለት ነው። እኔ ፍቅረኛው እያለሁ ባሏ እያለሁ ምናምን አልክ ያኔ አንተ ሌላ ሀሳብ ሌላ ውስጥ ከሆን ወንድምም ደግሞ ግድ ነው ያስፈልጋል። በል ብቻ አይደለም እና ቅመምዬ ሀሰን ምርጥ ወንድም አለሽ። የምር ሀሰን ትክክል ነህ። ከምንም በላይ የሀይሚዬ ሰላም ይበልጣል እና ሀይሚዬዋ ሰላምሽን ጤናሽን ይመልስልሽ። ከምንም በላይ ያንቺ ሰላም ነው። ሁልጊዜ ይህን ትበላች ሁልጊዜ እንደዚህ እያሉ ስራ በጣም ይከብዳል የምር። እና መቼም አትለያዩም ኢንሻአላህ። ቅመምዬ ራስሽን አረጋጊ፣ ተረጋጊ። ያኔ ሁሉ ያለው ይሆናል። እኛ ያነው ሳይሆን ፈጣሪ አላህ የፈቀደልን ህይወት አይደል የሚኖረው። እና ተረጋግተሽ ራስሽን አዳምጪ፣ ወደ ራስሽ ተመለሺ። ፈጣሪ ያለው ነው የሚሆነው። አይዞሽ ኢንሻአላህ። ጨረቃዎቻችን ሰላማችሁ ፍቅራችሁን ይመልስላችሁ። አይዶን ነው ስራም ሊሆን ይችላል። ብቻ አንቺ ፏ ብለሽ ነው የለም አልቅሰሽ ታመሽ እንዳያሳየን ክፉሽን በሩቅ ማለት ነው ሀይሚዬ የኛ ጀግና ጠንካራዋ ሴት። እና በርኬም እንግዲህ ተረጋጋ። ያለውን ነገር ለማስረዳት ለመረዳት ሞክሩ። ከካሜራም ጀርባ ቢሆን ኢንሻአላህ። መቼም ቢሆን መቼም ሀይሚዬና ብሩኬ አይለያዩም ኢንሻአላህ።
ብዙ ነገር ተፈትነው ብዙ ነገር ችግር አልፈው ነው የመጡት እና ለሁሉም የሚዲያው ድምቀት ሆነዋል። ለሁሉም የገቢ ምንጭ በእነሱ እኮ የማይሰራ የለም እና ያው ለሁሉም ገቢ ምንጭ ሆነዋል። ብቻ እናንተ ሰላም ሆኖልን ኢንሻአላህ ከካሜራ ጀርባ ዋፋሽ እንደምትሉ ተስፋ አለን። እኛ ተስፋ አንቆርጥም። ያው ሁሉ አልፎ አሁን ተረጋጉ ማለት ነው። ጨረቃ ፋሚሊ የምትሰሩት ወጉ ብዙ ነገር የተዛወድ ምንም አላምንም እኔ ምን የሚፈጠር ማለት ነው። ያው ግን ያስጨንቃል። ሀይሚዬ አልቅሳታማ ስመጣ እንጂ ሌላ ነገር ኖርማል ነው። ስራ ነው በርቶልን። ቅመምዬ እኔ ጀግና ወደ 350 እየሄደች ነው። ፖፕም ወደ 400 ማለት ነው። እናንተ ብቻ ወደፊት ውሻ የማያውቀው ላይ አይደለም የሚጮኸው፣ ሌሎቹ የሚጮሁ ይንጫጩ። እናንተ አይዶን ነው ብቻ ሰላም ሆኖልን አላህ ከክፉ ነገር ከምቀኛ ከሸረኛ ይጠብቃቸው። ውድ ቤተሰቦች አላህ ከድንገት አደጋ ይጠብቀን፣ ሀገራችንን ሰላም ያደርግልን። እወዳችኋለሁኝ። ለቤት አዲስ ከሆናችሁ በድጋሚ ሰብስክራይብ አድርጉ። የማኒላ